ልጅ ግን እኔ መሰለው ውበት ይዘህ እዚህ ትጨብላለቃለህ። አቡሽ እንዴት ነህ? አለው እንዴት ነሽ? ደህና ነሽ? ኪኖም ዛሬ ማላለቀልኝም እንዴ? ያልቅልሻል። ከሰዓት ትወስጃለሽ። ከሰዓት ያልቅልሻል። ቶሎ ቶሎ ጨርስላት መጣው። እሺ ችግር የለውም ቦስ። ሃይ እንዴት ነሽ? ሰማኝማ ቆንጆዬ ነገር ትመስላለህ። አመሰግናለሁ። እንዴት ግን ጋራዥ ልትሰራ ቻልክ? አልገባኝም። ልጅ ግን እኔ መሰለው ውበት ይዘህ እዚህ ትጨብላለቃለህ። አልገባኝም። መልክና ስራ ምን ያገናኘዋል? በነገራችን ላይ ስምን ማን እንደሆነ አልነገርከኝም። ስሜ ምን ይሰራልሻል? አቡሽ ጋራጅ ብለሽ ከመጣሽ ታገኘኛለሽ። ለምን ማታ ቆንጆ እራት አልጋብዘህም? አመሰግናለሁ። ምን ታካብዳለህ? በከተማው ወንድ የጠፋ መሰለህ እንዴ? ምንድን ነው ያልሽው? ስራና አጋጣሚ ኑሮ ትንጸው ከበድዛል ግን አማን በጥቂት ጊዜያቶች ውስጥ አስተካክለዋለሁ። ልጅ አስቸጋሪ ነው አይደል? አዎ ጸባዩ ትንሽ ከባድ ነው። ምን አረገሽ? ትንጸው ከበድዛል ግን አማን በጥቂት ጊዜያቶች ውስጥ አስተካክለዋለሁ። ከቻልሽ ግቢበት። ዳግ እንደሆነ ትንሽ አስቸጋሪ ነው። ማንኛውም መኪናዬ ስታልቅ ደውለኝ መጥቼ ወስዳታለሁ። እሺ እሺ። ና ወይዬ ማማ፣ እዛ ጋር ቀዩ ልጅ መካኒክ የሚሰራው ማነው ስሙ? ያ ቀዩ ልጅ ዳግም ነው የምትይው? ኧረ እኔን ከሱ ጋር እንዳታነካኪ። ና ምን ልንገርሽ? ሁሉንም ነግርሻለሁ። የሚወጣበትን የሚገባበትን እያንዳንዱ እንቅስቃሴ በሙሉ ማወቅ እፈልጋለሁ። እስታይልሽ አንተ አቢ ትሰሚኛለሽ? አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል። ዳጊ ምን ቀረ? ጨርሻለሁኝ ቦስ። ቼክ አድርጎ በቃ አንተ እዛ ጋር ሄድና ዘይት ቀይር። እኔ እሷ ጋር እደውልላታለሁ። ቁልፉን ስጠኝ። ሄሎ ላምሪ፣ እንዴት ነሽ? ወይ አቡሼ እንዴት ነህ? ሰላም ነዋ። እግዚአብሔር ይመስገን። መኪናሽ ስላለቀ ነይና ውሰጂኝ። አጋጣሚ ወደዛ እየመጣሁ ነው። በቃ መጣሁ። እሺ በቃ በፍጥነት ነይ። እሺ ቆንጆዬ ልጅ እንዴት ነሽ? ዛሬም ጤዋርክ አለቀቀቀ። እሺ እሱም ተወውና መኪናዬን ባሪፍ ሁኔታ ነው ይሰራልኝ አይደል? አዎ ጨርሼልሻለሁ። ቁልፉን ደግሞ ቦስ ጋር አስቀምጬልሻለሁ። አንተ ወደ ስራዬ ልመለስ። ማንም ወንደኔም በእንደዚህ አይነት ሁኔታ ሄዶ አያውቅም። እሺ እሱ ሊሆን ይችላል፣ ግን ትሰሚኛለሽ? አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል፣ ግን እንደናንተ አይነት ሴቶች እየመጡ ነው ህይወቱን የሚያበላሹት። እኔ ደግሞ የእናቴ ልጅ ገባሽ? ዱ ይሄው መኪናሽ አልቆልሻል። እሺ በጣም አመሰግናለሁ። ግን ይሄ ኩራተኛ ልጅ በጣም ያናደደኝ፣ ግን እሱን በማገኘው መንገድ አገኘዋለሁ። እሱን እኔ የለውበትም። እኔ ብቻ ፍቅሬ ዋጋ የለውም። 3 ደቂቃ ጠብቀኝ። ያለውበት እንድትመጣ ነው ማድረግ። አሁን በእጅ ማስገባት ሰዓት ደርሷል።
ሄሎ አቡሼ። ወይዬ ምንድነው ልጁ መኪናውን በስነ ስርዓት አልሰራውም እንዴ? ምን ሆነብሽ እንዴ? ይሄው አስፋልት ላይ ቆመ እኮ። እሺ በቃ እኔ ትንሽ ስራ ይዣለሁ፣ ዳግን ልላክልሽ። እሺ በእናትህ አፍጥነው፣ አስፋልት ላይ ቆሜ ያለው። እሺ ማሽሽ። አሁን በእጄ ማስገባት ሰዓት ደርሷል። ዳጊ ወይዬ ቦስ ና ኮምፓክቱን በስርዓቱ አልሰራላትም። አረ ሰርቼዋለሁ ቦስ። መኪናው አስፋልቱ ላይ ቆሞባታል። ሄድና ሞርሴታውንና አውቶማቲኩን ቼክ አድርግላት። መኪናው እኮ አልተበላሽም። አውቀሽ አይደል ባትሪውን የነቀልሽው? አየክ በ3 ደቂቃ አስመጣሃለሁ ብዬሽ ነበር። ነገር ግን አንተ በ2 ደቂቃ ነው የመጣኸው። መኪናው እኮ አልተበላሽም። ስለዚህ እኔ ስራ አለብኝ፣ ወደ ስራ ልመለስ። ከዚች ጋር ተንቀሳቀስና አሁን ነው ቦስ ጋር ደውዬ እንዲያባረር ማደርገው። እሺ ከኔ ምንድነው የምትፈልጊው? እኔ እኮ ተሰቃየሁ። ካንተ ጋር የምፈልገው ተጋብተን ጥሩ ህይወት ነው፣ ቆንጆ ልጆች እንድንወልድ ነው። አንቺ አምሻል እንዴ? አይደብርሽም? ህሊና የለሽም እንዴ? አቡ በቃ ተይኝ፣ እኔም ስራ ልስራበት። ከዚህ በኋላ ወደ ግራጃችን እንዳመጭ። በድጋሚ ትተኸኝ ሄድክ። አሁን ስራ ቦታ መጥቼ ነው ማፈናቀል። አይገርምህም? በስሎንክ ነው ትተኸኝ ሄድከው። ትሰሚያለሽ? ሴት ልጅ አትመታም ብላኛለች እናቴ። አንተ አቢ የት አለ ዳጊ? ዳጊ እዛ ጋር ነው፣ እዛ መኪና ጋር እየሰራ ነው። አንተ የሴት ልጅ ምን አባት ስለሆንክ ነው ትተኸኝ ሄድከው? ትሰሚያለሽ? ሴት ልጅ አትመታም ብላኛለች እናቴ። በሴትነትሽ ደግሞ አከብርሻለሁ፣ ግን የእናቴ ስም በእንዳንቺ አይነቱ አፍ አይጠራም። ድጋሚ እንደዚህ ትይና በራስሽ ላይ ትልቅ እርምጃ ነው የምትወስጂው። ሰማሽኝ አይደል? ሂጂ እባክሽ ወደዛ። በሴትነቴ ማብታ ከብረኝ ኖሮ ፍቅሬን ተቀበለኝ ነበረ። ዳጊ ወይዬ ቦስ፣ ይሄ እኮ ያላችሁበት የሥራ ቦታ ነው። ወይ አንተ ተረዳት ወይ አንቺ ተረጂው። ለደንበኛ ክብር እንዲኖር እፈልጋለሁ። ለደንበኛ ክብር ካላችሁ አሁን እሱን ከዚህ ስራ እንድታባረረው እፈልጋለሁ። ዳጊ እሱን እኔ ለማድረግ አይደለም ገራጅ ምንም ቢሆን እሰራለሁ። ዳጊ አንተ እዛ ጋር ጠብቀኝ፣ አንዴ ብቻችንን እናውራ። ይኸውልሽ ዳጊን የምታሸንፊበትን አንድ መንገድ ልንገርሽ። ዳጊ ረዥም ዓመት ከኔ ጋር ሰርቷል። በህንድ ሳይሆን በፍቅር ቅረቢ። እንዴት? አልገባኝም። እሱ እኮ ላይ ራሱ ፈቃደኛ አይደለም። ዳጊ ብር የማይገዛው ልጅ ነው። ስለዚህ እኔ አንድ ነገር ልንገርሽ። እና በዚህ ሀሳብ ትስማሚያለሽ? እሱን እኔ ለማድረግ አይደለም ገራጅ ምንም ቢሆን እሰራለሁ። ስለዚህ በሀሳቤ ተስማምተሻል ማለት ነው። መሄድ ትችያለሽ በቃ። ዳጊ ሻከሷ መጣች። በቃ ተወጣው፣ እኔ ወደ ውስጥ ልግባ። መታወቅ ይቻላል?